ተመልሰናል የተወዳችሁ ተመልካቾቻችን ለይሉ ጁማአ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው እንደ ሁሉ ጊዜውም የሸኻችን ሰዓት ላይ የተለያዩ ርዕሰ ጉዳዮችን እያነሳሳን በቂሷ በቁርአናዊ ታሪኮች በሐዲስ እንደዚሁም ደግሞ ቁም ነገርና ለዛ ባላቸው ጨዋታዎች ወደ እናንተ ማድረሳችንን እንቀጥላለን እንኳን ደህና መጣችሁ ወደ ተጠበቃችሁ እንዴት ናችሁ አልহামዱሊላህ ሳምንቱ እንዴት አለፈ ሰላም ነው እንግዲህ አላህ Subhanahu Wa Ta'ala አገራችንን አማን ህዝቦቿንም እንደዚህ ሰላም ያደርግልን ከዛ ባሻገር የሁሉንም የሙስሊም ቀልብ የሰበረውን የጋዛን ጉዳይ እንግዲህ ለአላህ ሰተናል አምሮ የሱ ነው ነስር ከአላህ እንጂ ከማንም አይደለም ብለናል በቀደመው ሳምንት ላይ ከዒልም ጋር አጠቃላይ ዕውቀት ስለሚባለው ነገር አንስተን ነበር ዒልም የሚፈልግ ሰው ታጋሽ መሆን እንዳለበትና ተያያዥ ቅድመ ሁኔታዎችን ማስቀምጠን ነበር ከሁሉ በላይ ዓሊም የናቁ በዕውቀት አይዘልቁ እያልን ነበር ዒልምንም ዓሊምንም መናቅ በረካ እንደሚያነሳ ስናነሳሳ ነበር ዛሬ አይ ቲንክ ከዛ የሚቀጥል ነው ወርድ ጉዳያችን መርሐባ بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم صلى على نبينا محمد صلى الله عليه وسلم اللهم صل على محمد وعلى ال محمد አው ዕውቀት በስድስት ነገሮች ዕውቀት ይገኛል ያልተዛውጭ ሊገኝ አይችልም ቢገኝ እንኳን በረከት አይኖርውም ለስድስት ነገር መሟላት አለባቸው ብለን ነበር ለንተና ኢላ ቢሲታ ያልነበር ሱሪያስ የመጀመሪያው ምን ነበር ዘኪይ መሆን አለበት ያለን ነበር በልህ መሆን በልህነት እንግዲህ ከነ ኢማም ሻፊዒ ከነ ኢማም አልቡኻሪ ምን እንደሆነ እናያለን ዛሬ ተዛም እንደዚህ ነው ህርስ ፍላጎት ጉጉት እንዴት እንደሆነ ደሞ ተዛም ቀጥሎ እንደው ሶብር መታገስ ያስፈልጋል ያ ትግስት ምን ነገር የለም እና ብዙ አዲያቦች አሉ ብዙ ስርዓቶች አሉ አላህ Subhanahu Wa Ta'ala እኮ ነብይ ሙሳን ላካቸው ለበኒ እስራኤል የጃሂል ነብይ አላህ ልኮ ያውቁ ሙሳ ሆ በኒ እስራኤል ነብይ ናቸው ምሁር ናቸው ህግ ተምረዋል ሸሪዓ ተምረዋል ነገር ግን አንድ ወቅት እንደው ከሰው የተሻለ ዓሊም አለው የተብለው ጠየቁ እና በዙሪያው ማንም አልነበረም እኔው ነኝ ማን ሊኖር ይችላል አሉ ተናገሩ እንዴ ዝም አሉ ምን ነገር ነበር ተናገሩ እንጂ እና ለካስ እሳቸው ማያውቁት አላህ የሚያውቀው ሊኖር ይችላል ነበር ማለት የነበረባቸው والله አለም ሊኖር ይችላል ማለት ነበር አላህ ፈዓተበሁላህ በዚቹ ወቀሳ ወርጅኝ ወረደባቸው እንዴት እኔ ብቻ ታራለኝ ታንተ የተሻለ ባሪያ አለምናሁም ይለዱና ዒልማ ስለዚህ እንደገና ይሄን ሰው ታልዘየርኩኝ እና ዓሊም አሉ ተንከራተው ኸድር ፍለጋ ሄዱ ለመሆኑ እንግዲህ ሊማሩ አልነበረም ለዚያራ ነበረ አለ ኢልማ አዲብ አለ ይባላል አሁን አኩዝ ላይ ጉድላቸውን አጠቃቀሙ ላይ አዲቡ ላይ ነው ታዲው ምን ነበር ሞራል በየስባለው ነበር ማለት ነበርባቸው እንኳን ተዘይ ተነሳ من قال انا عالم فهو جاهل ዓሊም ነኝ ያለ ሰው ሁሉ ጃሂል ነው ራሱን ዓሊም ነኝ ብሎ የሚያስብ ከሆነ እንደሱም ያለ ጃሂል የለም ይላሉ እና ይሄ መጠንቀቅ አለበት እና ሙሳ ኸድር ጋር ተገናኙ እንዴት ተሰውል ይማሩ ተሰው ጋር ሊቆዩ ሲፈልጉ ሙሳ እሳቸው ምን አሉ ለን ተስተጢዓ ማእሱብራ እኔ እሷ ነገር በጣም ትገርመኛል ደሞ ላ ተስተጢዓ አይደለም ሁለን ደሞ አርፍነቷ ደሞ ተስፋስ በጭራሽ በፍጹም አንተ ከኔ ጋራ መዝለቅ አትችልም ትዕግስት የለህም ይገርም ነው በጣም ስላቸው ታገሳለሁ አሉ ተለማመጡ እንደገደ ይጠኑ አሁን እንግዲህ ያስቀጥላሏቸው ምን እንዳታናግረኛሉ ሲሄዱ እንግዲህ መጓዛቸው የሚያውት ነገር ሁሉም ኢልም ነው ኪታብ ብቻ አይደለም ኢልም ሁሉ ነገር ለካመማር ነበርባቸው ጉዟቸው መልካ ትምህርት ነበር ስራቸው ትምህርት ነበር ወላ ሙሳ ኸድር የሚሰሩ ስራ ህግ ወጥ ነው በሙሳ ህግ ሙሳ ተማሩ ናቸው የተለመደ አይደለም ከዛቸው አንፃር ነው ትክክል ሙሳ በተማሩት ህግ ኸድር የሚሰሩ ስራ ሁሉ ህግ ወጥ ነው ለሰው መግደል አለ ንብረት ማውደም አለ ሰዎችን አለ መርዳት አለ እንዴት ይታገሱ ሙሳታል ያንን ታዳጊ እና በየ ነበር እኮ ለአንተ ተስተጢዓ ማእሱብራ انك لن تستطيع ما እኔና ረስቸው ነው ምን አመላው ሶስት ጊዜ በሶስተኛው በቃ ሀዛ ፊራቁን በይኖ በይነክ
በላሁን ግን የመጣበት ተመለስ ሶስት ግን እድል ሰጣቸው በጣም የሚገርመኝ ሶስት ጊዜ እድል መስጠት ጥሩ ነው ማለት ነው አዎ ባንዲ የማማ ታባረረ ምን ሸት ይባላል ባንዲ ጥፋት ሰው ተማሪውን አያባረርም እንደ ደሞ ተቆጣ ይገለመጠ ብሎ ደሞ መባረርም የለበትም ሙሳ እኮ ደይጠኑ አይደግመኝም አሉ ደሞ ሲያውት ደሞ ህግ ወጥ መስሎ ታያቸው እና ማለሆን ማንኛውም አደብ ያስፈልገዋል ዒልም አደብ አለ ተዋዱ ያስፈልገዋል መተናነስ ያስፈልገዋል ሙስሊም ቡኻሪን ጉልበት ስሙ ነበር በማሳመለት ኢማም አሊም እንደዚሁ ያነሱት አለ አንድ ሐርፍ ላስተማረኝ ባሪያ መሆን ነበር ኩለማ يدخل على البخاري مسلم ማለት ነው በገቡ ቁጥር ካነ يقول دعني اقبل رجليك فقدلኝ እግረ ወልሳም ያ طبيب الحديث فعله ويا استاذ أستاذين يا أستاذوش أستاذ ويا سيد المحدثين يا محدثوش لك እግርህን ካልሳምኩኝ ይሏቸው ነበር ቡኻሪ ነው وكان هو يحترمه ويجله كثيرا እና መረተን ቀበለ ሄደው አንድ ቀን እጃቸውን ሰጣቸው እጃቸውን ሳሙ ሙስሊም የቡኻሪን እጅ ማለት وقال له لو أذنت لي لقبلت رجليك من على بتفقدلኝ እግሮን በስም ስማላ ድረስ ዝቅ ማለት አለበት እና المكان المخفض ይላሉ ዝቅ ያለ ቦታ ይወረወርክትለት ሁሉ ይቀበላል ገደል እዛ ላይ ተራራ ከሆነ ግን በሰጠውም አይዝም ነጥሮ ይመለሳል እና من تواضع لله رفعه الله ዝቅ ማለት አለበት የሚያቀውን ነገር እንኳን ይላል ወለው ሰሚዓ አልፈ መራ አንዲት መሳላ 1000 ጊዜ ቢሰማትም እንዲያልሰማት መሆን አለበት አቃታለሁ ካለው ዋጋ የለውም ምነው መጨመር አይችልማ ዝቅ ባረገ እናም من أراد أن يكون له ابنه ይላሉ ዓሊመን ልጅ ዓሊም ይሁንልኝ የሚልና ካለ فينبغي لالو أن يراعي الغرباء يحفظ قلوب الغرباء غرباء مات يا غريب جمعنهم وهو من لا أهل له ولا ألفة لأحد لا علم بلو يوطا لا يقرأ وينم ليقرأ بايتواري هو نسو ሊረበው ይችላል ሊበርደው ይችላል የሱን ችግር የቀረፈ ሰው ዓሊም ይወጣለታል ይላሉ ويكرمهم ويطعمهم ويعزمهم ويعطيهم شيئا ابشر يزو بلو يخدم سو ምንድነው የሚያመለከተው የኢልምን ፍላጎቱን ነው فإن لم يكن له ابنه بسبب من الأسباب በሆነ ምክንያት እንደው አጋጣሚ ሆኖ ልጁ ዓሊም እንኳን ባይሆን የልጅ ይላሉ يكون حفيده أي ولد ولده عالما ከዘሩ ብቻ እንደ ዓሊም ማግኘቱ አይቀርም ለዓሊምና ለዕልም በሰጠው ቦታ ማለት በሰጠው ቦታ የልጅም ቢሆን ዓሊም ሳይሆን ለታይቀርም يكون حفيده ولد ولده ማለት ነው عالما لحب جده በአያቱ ስራ ልጅ ይጠቀማል እዚህ ብዙ ዑለማዎች የሚፈክሩም አሉ በወላጆቻቸው የሚኮሩም አሉ እና አቢ ወኡሚ رحمهم الله እናትና አባቴን አላህ ይማራቸው رحمة واسعة ይሉና وعفى عنهما الله ይቅር ይበላቸው አውፋ አላህ ይበላቸው እናትና አባቴ አኩርተውኛል ካና አላሉ አያውቁም እነሱ አልተማሩም ዓሊም አልነበሩም ዓሊም ይወዱ ነበር ይሄ በጣም ብዙ የገጠር ኢትዮጵያ ውስጥ ያለ ባህል ማለት ነው ዓሊም አይወዱም ነበር ዓሊም ይወዱ ነበር ዓሊም አልነበሩም በሳቸው ምክንያት አላህ ዕልም ሰጠኝ بسبب حبهما ለዕልም ካላቸው ቦታ የተለየ ቦታ ለዓሊም ካላቸው ቦታ አላህ እኛን ዓሊም አደረገን ብለው ባያቶቻቸው የሚኮሩም ነበሩ ቀደም እኮ ያነሱት ታሪክ ላይ አሁን ነብዩላህ ሙሳና ኸድር አንዱ ታሪክ ውስጥ ወካና አቡሁማ ሷሊሃን እነዛ ከንዘ የተገኘላቸው የልጅ አባታቸው ምን ሑፊዟ بصلاح ابيهما ባባቶቻቸው መልካምነት ተጠበቁ በጣም ይደረግ እና ሸኹ የሚያስተምረው ብቻ ሳይሆን
የሚመክረውን ምክር መቀበል አለበት ኢልም ብቻ አይደለም ምክር መቀበል ነሲሃ መቀበል እንደውም ተእሲር ያደርጋል ይላሉ ابن القيم الجوزي رحمه الله تعالى شيخ ابن تيميه ካስተማሩኝ ኢልም ሁሉ ቀልቤ ላይ ያሰረብኝ ተጽዕኖ ያሳደረብኝ ነገር ምክራቸው ነው አንዲት ምክር ነው ምንድነው لا تجعل قلبك للإرادة والشبهات مثل صفنجة ማለት ስፖንጅ ማለት ነው ልብህን ስፖንጅ እንዳታደርገው ያገኘው ዘይትም ስጠው ይወስዳል ናፍታም ስጠው ይወስዳል አቧራም ስጠው ይወስዳል ወተትም ስጠው ይወስዳል ስፖንጅ እንዳታረገው ልብህን አደራ ምረጥ ነው اجعله زجاجة مسميت አሉት የተዘጋ መስተዋት አድርገው አሁን የመስተዋት መስኮት ተዘጋዋለህ ተዘጋው በኋላ አቧራው ተይት ይቀራል ከወዲያ የሚመጡ ነገሮች ከማስተዋቱ ታያቸዋለህ ግን ወዲያ አንተ አይመጡም የምትፈልገው ነገር ስታገ ብቻ ነው ከፈት የምታረገው እና ወደ ውስጥ በጆሮህም ቢሰማ አይነህም ቢያይም አይገባም ወደ ውስጥ እንቆልፈው መስተዋት አድርገው አለዛሳ የቆሻሻ መድረክ ይሆናል መከማቻ ይሆናል ቀልብህ ይቺን ተጽዕኖ አሳድራባኛለችው ነበር የሹብሃት አድራ فيتشربها ለምን فلا يندح الاناء الا بما فيه ይላል እቃ ውስጥ ባለው ነገር የምታውቀው ስለዚህ ውስጥ ያለውን ነገር ጠብቀው ልብን እንደተዘጋ ሚስጥር ወይዛ መሩ ቢላሁ መሩ ኪራማ እንደዛ ሰዎች እኮ አላህ ወዲያጆች ሲጠቅሳቸው እኮ አለኮ በጭራሽ ጆሮአቸው ሰምቶ ያስተጋባባል አይናቸው አይቶ ያስተጋባባል ውስጣቸው ተቆልፏል መሩ ኪራማ የተከበሩ ሆነው ኮርተው ጥለውት ያልፋሉ ላገኙት ነገር ጆሮአቸውን አይደቅኑም አይሰሙም በየመንገዱ ለሚገጥማቸው እንቅፋት መልስ እየሰጡ አይከርሙም እና ተላልቆቹ መሻይኾች ሁሉ በአብዛኞቹ ኢማም ሻፊዒ ባላቸው ኢማም ቡኻሪ ባላቸው احترام ነው ለኢልም ባላቸው ቦታ ለኡስታዞቻቸው ባላቸው ቦታ ነው ትልቅ ቦታ ያደረሱት ለምሳሌ ከኛው ሀገር ጫልን ነው ዳንዩል አወል በል ረህመቱላሂ ተዓላ አለህ ዳንዩል አወል የጀማሉ አኒ ደረሳ ናቸው የጀማሉ አኒ ደረሳ ዳንዩል አወል ብቻ አይደሉም በስልጥ በወራጌ በወሎ ሞልተዋል ብዙዎች አሉ ማአቶች አሉ ታዲያ ለምን ነው የጀማሉ አኒ ደረሶች እንደዚህ ከሆኑ እሳቸው ብቻ ጎልተው ይታዩት ይላሉ ምንድነው ሰበቡ من عجب احترامه ካላቸው አክብሮት አንድ ቀን في يوم من الايام استنجاء ላይ ነበሩ ያስተናጁ ይያለ ገና ውሃ ይጨመሩ ያስተናጁ ይያለ ሳይጨርሱ ሸኻቸው ተጣሩ በራሳቸው ጉዳይ እንግዲህ خلوا ያለ መስላቸው ነው አህመድ ያሉ ስለጥለውት ተነሱ ለበክ ያሉ ሄዱ እጃቸው ተነጅሷል ልብሳቸው ተነጅሷል ሰውነታቸው ተነጅሷል من شدة احترامه ሄዱ እዛ እሳቸውን ትእዛዝ ተቀበሉ ያየ ረፊቆቻቸው ለምንድን ነው ፈቀለ له لماذا قمت قبل ان تكمل الاستنجاء ለምንድን ነው ሳትጨርስ እንዲ እስከምትነጃጅስ ድረስ አሏቸው ቃለ لا املك نفسي አሉ አያስችለኝም ምናልባት እየሰማ ይሆን ብለው ቀልባቸው ቅር እንዳይለው እፈራለሁኝ ለዚህ ነው እየተነሳሁት አመነጃሰቱ አሉ የተነጅስ ከምትሉኝ ነጃሰቱ ጅስሚ ወሲያቢ አሉ ቢሄዲያ ተጥሂሩ ቢሄዲያ አሉ የማጧሃራቱ ጉዳይ ወደ ወንዝ መውረድ ነው አሉ ቀላል ነው በእጅ ነው የሳቸው ቀልብ ግን የልብስ የመነጀስ የሰውነት የመነጀስ ቀላል ነው ወደ ወንዝ ወርዳሉ አሉ ኢላ النهر አዝሃቡ ኢላ النهر ወንዝ ታቃሉ ሲል ዛተ ጻድጅ ይመጣሉ አሉ ቀልብ የጣ የተተበላሸ ግን አይጠገንም በዚህ ነው ይላሉ ጎልተው የታዩት በለጥ ከናሏቸው አለዛ በኢልምማ ሸሪካም ነበራቸው አሁን ሼህ አህመድ ዲማን ባሉ ሸሪካ የአወል ሸሪካ ናቸው ብዙ ኪታብ ይጻፉ የዲማኑ የዳንዩል አወል ሸሪካ ማለት ሸሪካቸው
እና ብዙዎች አሉ እና ሰው በራሱ አላህ በሰጣቸው እንትን احترام ነው ሊከበሩ የቻሉት ያንም ዝም ብለው አላገኙትም አከበሩ ተከበሩ በረካውንም ማያገኝም ይላሉ احترام የሌለው ሰው ለሼኹ ቦታ የሌለው ሰው ቦታ የለውም በጣም ጥሩ ቀጣይ ነጥቦችን ፋታ ረፍቶትን ስንመለስ ለማየት እንሞክራለን ክብራትና ክብራን ተመልካቾቻችን ሌሉ ጁማኑ ፕሮግራሙ ኸሚስ ምሽት ዛሬም እየተነጋገርን የምንገኘው የዒልምን ፈድልና የዑለሞችን ክብር በሚመለከት ነው አጠቃላይ ጉዳዩን ካላከበር ነው መከበር እንደማንችል አሁን ቀደም ሲል የተነሳው ተግባራዊ ምሳሌ በጣም ግሩም ትምህርት የሚሰጥ እንደሆነ እናስባለን ለአምሊኩ ነፍሲ ያሏት አባባል በጣም የምትደንቅ ናት ማለት ሰው እንዲህ አይነት ቦታ ላይ እንኳን ራሱን መግዛት ራሱን መቋጠር አለመቻል ለጉዳዩ የሰጠውን ቦታ በደንብ የሚያሳይ ነው ልጆቻችሁ ዓሊም እንዲሆኑ የዒልም ሜዳ ላይ ከዋክብት እንዲሆኑ የምትፈልጉ ወላጆች ደግሞ ዓሊሞችን በማክበር ለዒልም የተለየ ቦታ በመስጠት ልጆቻችሁ ላይ እንኳን ባታዩት የልጆቻችሁ ላይ ትመለከቱታላችሁ የሚል አጠቃላይ ሐሳብ ተነስቷል ፋታ ረፍቶት ስንመለስ ቀሪ ነጥቦችን እያነሳሳን እንቆያለን አብራችሁን ቆዩ ተመልካቾች ተመልሰናል የተወደዳችሁ ተመልካቾቻችን ዕውቀትን ለማግኘት በጣም ረጅም መንገድ መጓዝ ብቻም አይደለም ዕውቀትን ለማግኘት መተናነስም ጭምር አስፈላጊ እንደሆነ እየነገሩ ነው በተለይ ታላላቆቻችን በተለይ ሱሐቦች በተለይ ታቢዒዎች መሻይኾቻችንም ጭምር ያደርጉት የነበረው ከኡስታዞቻቸው ስር ያደርጉት የነበረው ነገር እየነገሩን ያሉት ኡስታዝ ካቆምንበት እንቀጥል ኢንሻአላህ ዕውቀት መገኘት ይችላል ቀላል ነው መስፈርቱን ሳይባያማላም ሊያገኘው ይችላል ማቆየት ነው ከበደ መጠቀም በቻለ ያገኘውን የሰበሰበውን ዕውቀት መጠቀም በዛ ዕውቀቱ መጠቀም ሲገባው ይጎዳበታል ለጉዳት ይደረግበታል እና አላህ ለምሳሌ በበኒ እስራኤሎች የሚጠቅሳቸው ዑለማዎች አሉ በልዓም የሚባል ነብዩ ሙሳ ዘመን ነበር በልዓም በጣም ዓሊም ነው ተኢልሙ ስፋት ይላሉ እስመል አዕዙምን እንኳን ያውቅ ነበር እና 12000 ነበሩ ይላሉ ጸሐፊዎቹ እንግዲህ አሁን 12000 ካሜራ ከቦት እንደሚቀረጽ ዓሊም አለ ነው በሁሉም ጉዳይ የሚጽፍ ማለት ነው ተመቶ 12000 ጸሐፊ ብቻ እንደዛ ያለው ዓሊም ተንሸራቱ መጨረሻውን ከፍሮ ነው የሞተው እና ከመሰል ከልብ ይለዋል አላህ انت حمل عليه يلحس وانت تتركه يلحس የሚለው ይሄን ዓሊም ነው እና እንደዚህም ኻቲማ ላይ ያሳጣ የሚችል ዑለማ ሱልጣን ሆነና መኩራራት እኛ ጋር ተስማምተው ተሰራ ኢልሙን ተው የባለ ስልጣናት አፈጉ እንትን ሆነ አፈቀላጥ ሆነ በዛውም አላህ መጥፎ ምሳሌ አድርጎ ሳለው ከመሰል ከልብ ይለዋል አላህ እንግዲህ በጣም የዓሊም ጠማማ መጨረሻውን እንደዚሁ ነው እንደዚሁም ዕውቀቱን ሮት በዕውቀቱ ሳልተጠቀመ ከመሰለ ሒማርም ይለዋል አላህ የሚለው አስፋርን ባህያ ይመስለዋል የማትበላውን ጥሬ እንደምትሸከም አህያ እንደዚህ ይሆንበታል ኢልም ማግኘቱ ቀላል ነው ካላህም ከሰውም ጋር ይጣላበታል አደብ የማይኖረውም ስለዚህ ኢልም ማለት እንግዲህ አደብ ያለው አጠቃቀም እንዲችል የሆነ ካላህም ከሰው ጋር የማያጣላ ሲሆን ነው እና ኢማሙ ሻፊዒ ረህመቱላሂ ተዓላ ዐለይሂ ያው የቲም ናቸው በእናታቸው ጥረት ነው ጋዛ አላህ ነስሩ ለጋዛዎች አርገውና እዛውን ቦምብ ናዲያ የሚወርድበት ጋዛ ውስጥ ነው የተወለዱት ኢማሙ ሻፊዒ ከዛ እናታቸው ይዛ ወደ መካ መጣች መካ ውስጥ ያለውን ኢልም ሁሉንም ወሰዱት እናም ይበቃቸው ነበር በ16 አመት ፈትዋ መናገር ጀምረዋል ሁሉ ነገር ጨርሰዋል መዲና ውስጥ አንድ ዓሊም አለ ኢማም ማሊክ የሚባሉ ዓሊም አለ ሲሏቸው ተነስተው ወደ መዲና ሄዱ መዲና ሰሄድ ይላሉ በሳምንት ነው የደረሱት 16 ጊዜ አከተሙ ሱብሃንአላህ እናንተ አሁን መንገዱ ላይ በባቡር ይሄድ ራስን ታዝቢያለሁ እኔ በባቡር ቶቢስ ይሄድ 16 ጊዜ እንኳን ቆሎ አርሳንቀራ እሳቸው 16 ጊዜ አከተሙ ሹፍ መዲና ስተሚገቡ ድረስ እንደዛም ሆነው መዲና ሄዱ በኋላ
ኢማሙ ማሊክ አጠገብ ቁጭ አሉ። ኢማሙ ማሊክ ሲናገሩ ጨርቃቸውን ሰበሰቡ ኢማሙ ሻፊዒ። በኋላ ይሄ ነው ቀለማቸው። ምን የደብተር መግዣ ያላቸው ስክሪፕት መግዣ ያላቸው ምንም ያላቸው ይላሉ፣ ይሰማሉ። ደግሞ የጠፉትና ቀጣውን ሐዲስ ደግሞ ኢማሙ ማሊክ ብሽቅ ብለዋል እያዩ ምን አደብ የሌለው ልጅ ነው ብለው የሚጫወት የሚቀልድ ይመስላሉ። ማለት በጣም ወድ ነገር ነው። እጅ ላይ ለዛውም ግድ የለም። አሁን አንዳንድ ገጣሚያን ሼህ አሉ ግጥም ሲመጣላቸው ኮት ከለበሱ ገበራቸው ላይ ይጽፋሉ። ገበራ አለው አይደል? ኮት እንደሱ የሚጽፉ ትልቅ ጸሐፍት አሉ። ይሄ ግን በቀለም ነው። እሳቸው እንዴት አድርገው አንደኛ ማለት በምራቅ ነው። ይሄን በደንብ ቢያብራሩልን ደስ ይለኛል። እና መጨረሻውን ተናግረው ኢማሙ ማሊክ ደርሱን ተጨረሱ በኋላ ሰው ሲበተን አንተ ልጅና ያ ጉላም ታላሉት ከየት ነው የመጣው? ምንድን እያረክ ነው? ምን እየሰራህ ነው? ኢልም ለማር ነው የመጣው። የት ነው ደብተርህ? የት ነው ኪታብህ? የት ነው ቀለምህ አሏቸው። እኔ ምንም የለኝም። እናታቸው አጥንት እያቀበለቻቸው ነው። አጥንት ላይ ነበር የሚጽፉት። አጥንቱም አልነበር በዛ ሰዓት ደግሞ እና ምን እያረክ ነው እንዲህ የምታደርገው? ትጫውክ ነው? ኧረ አይደለም፣ የሚናገሩትን ነገር እየጻፍኩ ነው። ተፈለጉ ላንብብልዎት አላህ አሉ። አብዛኛውን ሐፍዘዋለሁ። እንደው ዝም ብሎ ቀይዱ ዒልም ቢልኩቱብ ኢልምን ጻፉት፣ አስራችሁ ያዙ፣ ለተበሩክ ያክል ዝም ብሎ ጻፉት እንጂ ጭንቅላታቸው ሴብ አድርጎታል። ተፈለጉ ላንብብልዎት እስቲ በላሉ። حدثنا مالك عن فلان حدثنا عن فلان عن رسول الله صلى الله عليه وسلم ቀጣውንም ሐዲስ በእለቱ ያስተማሩትን በሙሉ ተናገሩ። ኢማሙ ማሊክ በጣም ተገረሙ። አንተ ልጅ አሉ ላይ ያለ ያስቀመጠው ቃል ጠብቀው አሉ። ኑር አለ አሉ። اجتنب المعاصي فإن المعاصي تطفئه አሉ። አደራህን ወንጀልን ተጠንቀቅ። ወንጀልን አላህ የሰጠህን ኑር ያጠፋብሃል አሏቸው። ይሄን ምክር ተመልከት። ስለዚህ አሁን አንድ አላህ መንጃ ፈቃድህ ወይ መኖሪያ ፈቃድህ ወይ ፓስፖርትህ ቢበላሽብህ ቢቀደድ ምን ልትሆን ትችላለህ? ይሄ አሁን እንደገና ይብላ መልክተም ታገኘው እጣ ተተበላሽ ምን ዋጋ አለው? እድል ከተበላሸ አደራ ወንጀል ያጠፋዋል እድልህን ተጠንቀቃሏቸው። ይሄ ምክራቸው ጠቀማቸው። ኢማሙ ሻፊዒ እንግዲህ ሹፍ ረህመቱላሂ ተዓላ ተልቦ ከሸምስ ለዱንያ ወከልዓፊየቲ ለሰው ልጅ እንደ ጤና ናቸው። ለናስ ለምድር እንደ ፀሐይ ናቸው እስከ መንባል ደረሱ። ምክርን በሚመለከት እያነሱ ነው። ዘካ እንግዲህ እዚህ ላይ ነው። ዘካነታቸውን ጥራታቸው እዚህ ላይ ነው። ኢማሙ ማሊክ እስከሚደነግጡ እስከሚፈዙ ድረስ ማመናቅቷቸው ተዛላ ወጡ የሚባለው ኪታባቸውን ወዲያው ሐፍዝ አቀራራቸው ወደ አወለ ሶፍ መተ እሱ እንዲቀራላቸው አደረጉ። እንደገና ፈጥነታቸው ብልህነታቸው አያያዝ ችሎታቸው ትልልቅ መሻይኾች ፈጣን የሆኑ ደረሶቻቸውን በጣም ይወዳሉ ይባላል ሼህ። በጣም ሊያኑ እነሱ በቃ የሚሰጡት ነገር እሱ ጋር እንደሚቆይና ተረካቢ ነው፣ ወራሽ ነው። ከዚህ በኋላ እሳቸው ሲያልፉ እሱ ደግሞ በተራው ይሄንን ዒልም ሲልሲላ ኖሮት እንዲያቀራ እድል እንደሚፈጥር ስለሚያስቡም ጭምር ነው። አዎ ተልጃቸው ተወለዱ ልጅ ባላይ ይወዳሉ፣ ደረሳቸውን ይወዳሉ። እና እንዲወደድ የሚያደርገው ምንድነው? ያው የራሱ ጥረት ነው። እና ጃበ ሻፊዒ ወላሂ ላ አምሊኩ ድርሃመን አሉ አሽተሪ ቢሂ ሸይአን ሚን ዛሊክ አሉ። አንድ ብርም አልነበረኝም አሉ። ደብተር ምገዛበት፣ ቀለም እስክሪብቶ ምገዛበት ምንም ነገር ያልነበረኝም። በእናቴ ጥረት ነው። አጥንት እየሰበሰበች እያቀበለቻቸው አጥንት ላይ ይጻፉ ዝም ብሎ አይደለም እዛ ቦታ የደረሱት። እናም فتعجب إمام مالك وقال أتحفظها هكذا እንደዛ ጽፈን እንድትሐፍዛ ሲቀራው አንብልኝ አላቸው። فقال الشافعي نعم احفظها جميعا وان شئت اسمعتك قالوا كل حديثك اليوم በዛሬው ዕለት ያስተማሩትን ሐፍዙ አሉ። ሌላው እኮ እየጻፈ ነው። እሳቸው በጭንቅላታቸው ሸብያሩ
ኢማሙ አልቡኻሪም እንደዚሁ ነበሩ እና ፈጧና ማለት ይሄን ያክል ነበረ ልጆቻችሁ ፈጧና ፈጥን እንዲሆኑላችሁ ብልህ እንዲሆኑላችሁ አለቃ ያሉ እንዲሆኑላችሁ ከሻቸው ጋር ያላቸው አላቃ ማጠናከርና አዲያብ እንዲይዙ ማሳደግ ለሚችል ተርቢያ ለተርቢያ አህል ነው ማሳደግ ይችላል ለሚችል ሰው መስጠት ተበሩክ ኸድር ሙሳ ኸድርን ዘይሩ ሆዱ ዑመር ወይስ ብኑ ቀረ ሄደው ዱዓ አድርግልኝ አሏቸው ከየመን የመጣው አንተ ሱሐባው ዱዓ አድርግልኝ እንጂ እኔ ነሽ ታደልኩና ነብዩ ሰላግያቸው ነው ያለሁት በምን እድል ሌላን ታረግልሃለሁ አላይ እንኳን ቢሆን ዝቅ ብሎ አሉ እና ዱዓ አድርግልህ እኔና እሱ ሳንገናኝ ወይስ እንባል ሰው አለ አሏቸው ለዑመር እኮ ነው ፈልገው ልክ ሙሳ ኸድር ፍለጋነት ተንከራተቱት ወይስ ቀረኑ ሙሳን በቀላል አልገኙት ዑመር በቀላል አልገኙት አጅ ባከል ፈልገው አገኙት ዱዓ አድርግልኝ ዑመር ባላለሁ የነብዩ ሱሐባ አንተ ዱዓ አድርግልኝ እንጂ ምን አድርግልሃለሁ አረሰው ያርጉልኝ እና ዑመር ዱዓ አስደረጓቸው ወይስ ከዛ በኋላ ወይስ ደግሞ ተነቃባቸው እንግዲህ ዑመርማ ዱዓ ያደረገለት ሰው ሁሉ እንትን ሊያካብባቸው ቢዚ ሊያደርጋቸው ነው አኺራ ያለ አስረሳኝ እንግዲህ ወይ የመን አልመለስም አሉ ወይ ነው የምትሄደው ወደ ኢራቅ ሄዳለሁ ለኢራቅ ልጻፍል ላስተዳደሩ አልፈልግም እኔ ከሚስኪን ጋር መደበቅ ነው የምፈልገው ብለው ሄዱ ተዋዱ ያስፈልጋል ባደረው በመጀመሪያው ላይ ምን ብለናል ተዋዱ ማለት ተዘሉል ማለት ራሱን ዝቅ ማድረግ ከታች ያለ ነገር ይወረወርከው ምን ይቀበላል ታላይ ከወረስ አንተ ላይ መርሳል ብለናል አንተ ላይ መርሳል እና ራሱን ዝቅ ማድረግ በጣም ጥሩ ተርኩ ተራኡስ ይላሉ ዛሩ ኸሙል ዝቅተኝነቱን ወደ ዝቅ ብሎ መሰብሰብ ማግኔት መሆን ያወቀ እንደማያውቁ ነው ተበታች ወደታች ዝቅ ብሎ መኖር ዛሩ ተረዙሊ አን መርተበቲ ካለው ተደረጃው እኮ ነው እና አንድ ዓሊም ነበሩ ይባላል አተድሩነ ተዋዱ ምን ታውቃላችሁ አሏቸው ሁሉም መሰለውን ተናገረ ፈላ ተልቀ ሙስሊማን አሉ እንኳን ሸህን ይቀርና ማንኛውንም ሙስሊም ስታገኝ ኢላ ረአይተ ለሁ አለይከ ፈድለን ተኔ ይበልጣ ብለ ስታስብ ነው መጠቀም የምችለው ማንኛውንም ሰው በጣም ከባድ ነገር እኔ በዕልም በመልጠው እሱ በአመል ይመልጠኛል እኔ በአመል በመልጠው እሱ በእخلاص ይመልጠኛል ብለህ ትትገምት ነው ወንድምን ከበላይ አርገስበት ተዋዱ ማለት ይሄ ነው ይላሉ ذكر التواضع عند الحسن وهو ساكت ساكت زم ብለው هشام ابن حسان سوى سله تواضع يناغراሉ وهو ساكت حتى اكثروا عليه ሁሉም የመሰለውን ተናገረ قال لهم اراكم قد اكثرتم الكلام في التواضع قالوا አዎ ሰው ዝም አሉ እንጂ እኛማ ብዙ قالوا اي شيء التواضع ሰው ዘንድ ምንድነው ተዋዱ ሲሏቸው قال يخرج من بيته قالوا አንድ ሰው ከቤቱ ሲወጣ فيلقى مسلما አንድ ሙስሊም ታገኘ الا ظن انه خير منه ተኔ ይሻላል እሱ ብሎ መጠርጠር حتى عاصم ቢሆን የኔም አልተወራም እንጂ ቢወራ የኔ ማዕሲያ ይበልጣል የኔ ነውር ይበልጣል የኔ አይብ ይበልጣል እሱ ይሻላል ብሎ መገመስ ይችላል ነው ይላሉ አሁን ወጣችን ላይ የሌለ ነገር ነው በጣም ሩቅ ነገር ማዳም العبد يظن ان في الخلق من شر منه كان يبلاي ተኔ ተሻለ ተኔ ባሰ ሸረኛ አለ ብሎ ከገመተ ይላሉ فهو متكبر ኩሩ ነው እኔ ተፍርዓውን ይሻላለሁኝ ያለም ሰው فهو متكبر ይላሉ ነገ ምን እንደሚሰራ ምን አውቆት ሱብሃንአላህ ፍርዓውን ያልሰራውን ስራ ሊናገር ይችላል ሊሰራ ይችላል እኮ ተነግጦ አላህ ታልጠበቀው በስተቀር የትናንትናውና የዛሬውን አይቶ ዛሬ ላይ ቢፈክር ነገ ምን ሊሰራ እንደሚችል አያውቅም በምን እንደሚሞት አያውቅም
እና فهو متكبر فقيل له فمتى يكون متواضعا مچنو ታዲያ አንድ ሰው متواضع መሆን የሚችለው ትሁትነት ማለት ተዋዱ ማለት ትሁትና ማለት قال اذا لم يرى لنفسه مقاما ولا حالا ነው ለራሱ ቦታ ማስጠት ነው ቦታ ለራሱ ቦታ የማይሰጥ መሆን አለበት እኔ ደረጃ እንደዚህ ነው ዕውቀቴ እንደዚህ ነው ብሎ ለራሱ ለነፍስየው ቦታ የማይሰጥ ሰው ሲሆን ነው ይላሉ እና لو علموا ان الله ይላሉ بعض السلف قبل مني تسبيحه አንድ ተስቢህ አላህ እንድትቀበለኝ ባቀ ኖሮ አይቀበለኝም ይቀበለኛል በእነ خوف والرجاء ሱሩት ባቀ ኖሮ ለተመነይቱ አን አሙት አልአናሉ እህን ጊዜ አሁን መሞትን መኝ ነበራሉ ሀያታችን ፈልጉት ምንድነው ምናልባት ተመቆየት ኸይር ሰርተው አንዱ ሊቀበለን በሚል ነው ለቀበል አላህ የሚቀበለው ደግሞ ብነው ሙተቂን ነው ለማ ተቀበሉላህ ምነው ሙተቂን ማንኛውንም ስራ አይቀበልም አላህ ከተቋ የመጣን እንጂ ጾመ ሰገደ ተናገረ አወቀ ብሎ አይቀበልም ኢኽላሱን አይቶ ነው የሚቀበለው امير المؤمنين عمر بن الخطاب رضي الله تعالى عنه من نبره رحم الله من اهدى الي عيوبي ድክመቴ እኔ ነገረኝ ሰው አላህ ይዘንለት ነውሬን ነገረኝ ሰው አሁን እኮ ነውር ልንገርህና አላህ ይዘንልኝ ነው እኮ سبحان الملك አይበህን ነገርህና አላህ شوف عمر بن الخطاب رضي الله تعالى عنه እና ተዋዱዕ ማለት ይሄ ነው ሌላው ተዋዱዕ في التعلم قال الشافعي لا يطلب هذا العلم له هذا العلم احد بالملك وعزة النفس بكرات علم አይገኝ ቢገኝም በረካ አይኖርም እናም فلا ما يوጣበትም አሉ አስማዒ ደግሞ ምንላሉ من لم يتحمل ذل التعلم አሉ ይሄ ስትማር የሚያጋጥም መሸቃ ያን ያልቀመሰ ሰው ሰዓትን ለአንድ ሰዓት እንኳን ያልተቸገረ በቂየ في ذل الجهل ابدا አሉ በጀልና ጥላስር ነው ውርደት ነው የሚኖረው ዒልም ለማግኘት የሚከፈለውን ዋጋ ያልከፈለ ሰው ያለ ዋጋ ዒልም አይገኝም ነው በጣም ይደንቅ ተዋጋው ሁሉ ባላጩ ደግሞ አዲብ ነው وللعلم علم وللعلم علم እና ሰው ሸህዮ ይላሉ ሸህዮ ተመርቆ በፈረስ በበሎ ሲወዱ ማን ነው አሉ ሸህነት ተመርቆ ወደ ሸህነት ይወጣ ነው አሏቸው ደረስ አላኩና ጠይቁት እስቲ አሉ የተቀመጧት ፈረስ እግሯ ስንት ነው እና ሄዶ ሸህ የተቀመጧት ፈረስ እግሯ ስንት ነው ብሎ ጠይቋቸው ወረዱና ቆጥረው 4 ነው አሉ እና መልሰው በቁላቸው ላይ ወጡ ተመልሶ መጣ ነገር አው እንዴት ወርዶ ደርሷል ሸህነት አሉ ሸህነት ደርሷል መውረዱ ዝቅ ማለቱ አንድ ያው ቀርቻለሁ አውቀዋለሁ ብሎ የተንተባተበ ፈቷ ያበላሸ ሰውን ያጠማል ይገርም ነው መጠይቁ ኮራሱ ለካደና ነገ ፈቷ በጠይቀው ኪታብ ሳይ አይናገርም ማለት ነው አይ ኸይር ሚገርም ነገር ነው ያነሱልን ያለው ኡስታዝ የዘመኑን በሽታ የወደቅንበትን ችግር ነው እየነገሩን ያለንበትን ሁኔታም ያሳዩን ያሉን ካፍታ ቆይታ በኋላ ተመልሰን እንመጣለን ይሄን እንግዲህ ያዳመጠ መቼም ከዚህ በኋላ ራሱን የማያረም ራሱን የማያንጽ ይኖራል የሚኖር አይመስለኝም ኢንሻአላህ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን የዒልምን ፈضል እንደዚሁም ደግሞ የዑለሞችን ትልቅነት ዒልም የሚያስከፍለውን ዋጋ እያየን ነው መሃል ላይ ተዋዱዕ ተነስቶ ነበር ሼክ እንደሰማሁት የታላቁ ስብዕና አብዱል ቃድር
ጀላኒ የሳቸው አንድ በጣም የሚገርመኝ አባባል አለ። ሰዎች ሁሉ ጀነት ለመግባት በጣም ብዙ በር ላይ ተሰልፈዋል፣ እኔ ግን በተዋዱ በር በኩል ያኒ አህስ ነፍሲ እንደዛ ብለዋል ሲባል ሰምቼ የተዋዱ የሚባል ነገር ላይ ማናችንም እንደሌለ የሚገልጽ አባባል ሆኖ አግኝቸው ነበር። እዛ አካባቢ የሚነግሩን ነገር ካለ እሱም ማጣት አይደለም ኢብሊስን ያጣለው እኮ ሆኖ ምን ይሻላልው ምን ቦታ ያደርሳል። ለዚህ አሁን ተናፍስን ይላሉ ተጠንቀቁት። ይሄ መወዳደር አለ አይደል ውድድር አሁን ፈተናም ቢሆን امتحانም ቢሆን በኢልምም ሙሳበቃ አለ እኮ በሂፍዝም አለ። አንደኛ ወጣ ሁለተኛ ወጣ አንደኛ ለመውጣት ያለውን ሙሳበቃ ጥንቃቄ ያስፈልጋል ይላሉ። ውስጥ ከልብጋ የሚሰራ ቀኝነት ይፈጠራል እንዲም ጥላቻ እበልጠዋለሁ ያደገ እየደረጀተ ሄደ ሌላ ችግር ያመጣል። ጥንቃቄ ያስፈልጋል። ከመበልጥ ቢበልጥኝ ይሻላል ብሎ መጓዝ ነው ያለበት ይላሉ። ስለና ኢማም ሻፊዒ አሁን አንዳንድ ጊዜ ሰዎች ሲከራከሩ ባለንጋራ ቢረታኝ ሐቅን ይዞ ቢረታኝ ደስ ይለኛል ይሉ ነበር። እኔ ከማሸነፍ የሽንፈቱን እድል የማሸነፉን እድል እሱ ቢወስደው ሐቅ በሱ አንደበት ቢነገር ከኔ ከሚወጣ አሸናፊ ከመሆን ተሸናፊነትን መርጣለሁ ይሉ ነበር። ተዋዱ ግድ ነው። አነ እሁቡ ሷሊሂን አሉ ሷሊሆችን በጣም ወዳለሁ አሉ። በታሪክም ያሉትን አሁንም ያሉትን ወለስቱ منهم እኔ ግን እንደነሱ ተነሱ ተርታ አልሰለፍም። ይሄ ነው ተዋዱ ማለት ኢማም ሻፊዒ ረህመቱላህ ዐለይሂ ለስቱ منهم ይላሉ። شوف ወለስቱ منهم እኔ ግን በውዴታዬ ሸፋዓቸውን ከጅላለሁ። እኔ ከነሱ ተርታ ግን መሰለፍ አልችልም። ሚደንቅ ነው። እኛ እኮ ምን ጀምረው አሁን ከራሳችን ነው ከነፍስ ነው ምን ጀምረው ሷሊሆችን እወዳለሁ እንደኔ ያሉ ሷሊሆችን እወዳለሁ ነው እንጂ አይደል? ራሱ አባባሉ እኮ እንደዛ ነው እኮ በጣም እኔና እኔ መሰል ብቻ ናቸው ሷሊሆቹ። አውጣት እንጂ ተናግሮ ያሳያሉ። በግልጽ እንዲናገር ሊሳነል ሐሉ ይናገርልን ይናገራል እኮ ከኔ በቀር ማንም ሚዲን የለም። እንደፈረደብኝ እኔ እወጣለሁ እንዳለው ማለት ነው። የሆነ ነገር ቢፈጠር እንደፈረደብኝ እኔ ወጣና እንግዲህ ወደ አረጋለሁ እንጂ የሚል ሰው እኮ አለ ራሱን ለዚህ ያጨሳል። ሱብሃንአላህ። እና ሷሊሆች በጣም ተዋዱአቸው ልዩ ነበር። ኢማም ሻፊዒ ደረሳ ኢማም ሻፊዒ ያዩኝ ውሃ ጠጥቼ አላቅም ይላል። ያ አላህ ለምን ውሃ ለመጠጣት ብዙ መብላት አለብህ። ብዙ ተበላ ደደብ ነው እንጂ ዓሊም አትሆንም። እንቅልፋም ነው እንቅልፍ ያበዛል። ግምገማ አለ የሚገመግም አለ። ኡስታዙ እንዳይገመግሟቸው ተደብቀው ነበር ውሃ የሚጠጡት። እሳቸው ኢማም ሻፊዒ ራሱ የጠገብኩበትን ቀን አላውቅም ይላሉ። ምናልባት እንደው ልጅውኝ ከ10 ምናምን ዓመት በፊት ታልሆነ በስተቀር የጠገብኩበትን ቀን አላውቅም አሉ። ስለምን አሉ እንቅልፍ ያበዛል ደደብ ያረጋል። ለጥናት እንትን አይልም እድል አይሰጥም እንዳሉት ነው። ከምቾት ትንሽ መውጣት ይፈልጋል መራብ አለ ትንሽ መውጣት ይፈልጋል። እና ያው በተለይ ሐዲስ ስትመገብ ሆዲ ለሶስት አርገው የሚለው ሐዲስ ተደረሰኝ በኋላ አሉ በህይወቴ አላውቅም አሉ የጠገብኩበትን ቀን። በፊትም ልምዳቸው እንደዛ ነበር። እና ተዋዱ በጣም አስፈላጊና ግዴታ ነገር ነው። ሸኹ ፊት ቁጭ ታቀማመጡ ይጀምራል እኮ እንደገና ሲጠይቅም አዲያብ ታልጠየቀው ሳያስፈቅድ መጠየቅ የለበትም ይላሉ። ከጓደኞቹ ጋር ደግሞ አዲያብ መኖር አለበት። ፍክክር ነው ይበልጣቸዋለሁ ካለ ሆኖ ዋጋ የለውም። ይበልጡኛል የሚል ግምት መኖር ከኔ የተሻለ ያውቃሉ እንደው ተነሱ የተሻለ ባቅም ደግሞ በአመል በስራ እነሱ ይቀርቡኛል ታልሰራበት ነው ዋጋለው ኢልሙ በስራም ቢወዳደር ደግሞ አይ በእخلاص ይቀርቡኛል ይደንቅ ነው ሁሉ ማስባለ ነገር ምን ተመጨመር ራሱን ሁሉ ጊዜም ማሳነስ አዎ ማለት ከሰዎች ዝቅ ያለ መሆኑን መንገር አለበት። ይሄ ማለት ግን ደግሞ ሌላ አለ እኮ አሁን ሳይኮሎጂ ላይ ሰልፍ ስቲም የሚባል አለ ለራስ የሚሰጥ ክብር አለ ከሱ ጋር የሚገናኝ ተደርጎ እንዳይወሰድ። ይሄኛው እርሶ ያሉ ያሉት መንፈሳዊ ነገሩ ይበረታል። መሰለን በእድሜ ትንንሽ ልጆችን ሲያይ እነሱ እኮ ማዕሲያ አልሰሩም እኔ ብዙ ወንጀል አለብኝ በወንጀል ቀርባቸው በእድሜ ደግሞ ትልልቆቹን ሲያይ እነሱ እኮ ብዙ ስጁድ አላቸው በዒባዳ ይበልጡኛል እንደዚህ አይነት ስሜት ማለት ነው። ኦኬ እንደ ነበር አይ የዘመናዊ ሳይንስ ራስህን ከፍ አድርግ ነው ራስህን አልቅ አችሏለሁ
አደርጓለሁ ምናምን ይሄ አሁን ከሚነገረው ነገር በጣም የተቃረነ ነው አይደለም ሸውሴን አደርጓለሁማ አሁንም እኮ ማለት ዒልም ማግኘት ካለብኝ አላህን አያስቀድምም ያኛው ኢንሻአላህ ወደ ራሱ ነው የሚያመጣው በቃ ይሄን በኋላ አሁን የሸኻችን ሰዓት ነው አንተ ተበልጠኛለህ ግን አሁን የሸኻችን ሰዓት ኡስታዝ የሸኻችን ሰዓት እንቀጥል 20 ላይ ነው ያለነው አዎ እና 20 አስፈላጊ ኡስታዛቸው አጠገብ አይከራከሩም አይደል ደረሶቹ ራሱ 20 ከለለ ይላሉ ያው ጫው የሌለው ምግብ ነው ሆነ ጫው የሌለው ምግብ ይሆናል 20 ግዴታ እና በረካው ይነሳበታል ያጣነው እሱን ነው እኮ አሁን በጣም የጎደለን እዚህ ዘመን ኢልሙ አለ በረካ የለም ሱብሃንአላህ ኢልሙ አለ እኮ በረካ ግን የለም ተሰሚነትን ያሳጣዋል አላህ ፍቅርን ያነሳበታል ተጣልቶ ያጣላዋል አላህ እና ላዚም ሷሊሆችን ራስ ረህመቱላህ አለንተና ተበተደጋጋሚ ሰምቻለሁ ማናቸው ሐጂ መሐመድ ራፊ ረህመቱላህ ተዓላ ተምት ነገር አደራችሁን እንደው ሰለፎችን ሷሊሆችን እንዳትነኩ ከለንዲዛ ነው ከእንዲዝ ነው ብላችሁ እንዳትነኩ تلك أمة قد خلت لها ما كسبت የሞተን ሰው ያለው ሰው በትረዘነዘው እሱን እየቆፈርክ እሱን አይብ ተዋራ ምን ታገኛለህ ራስን ማስተካከል እንጂ የራሱን ድክመት ማየት ራሱን ማየት ኢልም እኮ ራስን ነው የምታይበት ሰው ልታይበት አይደለም ራስን ልታስተካክልበት ነው ስተትህን ልታርምበት ነው የነብዩ ስራ ያው ነበር ሱራቱ ነስ አልሙል ኪታብ ወይዘኪህም ይላል ተዝኪያ ማለት የነበረብህን አይብ ማላቀቅ ማጥራት ጥድት ማጽዳት ያን ችግር ማስወገድ ለያንዳንዱ ሰሃቦች የሚያደርጉ ያለበትን ችግር እኮ ነበር መከሩ ሲላቸው ለሱ የመከሩት አንተ አይመከሩት አንተ የምትቆጣ ባህሪ ቁጣ ካለበት አትቆጣ ነው የሚሉህ ላ ተግደብ ይላል ድገኝም ብላቸው ይሄው ነው በሽታ ላ ተግደብ ይላል ሶስት ጊዜ ድገኝም ብትለው ይሄው ነው ላ ተግደብ ነው የሚሉህ ሌላው ደግሞ እንደዛ ነው ሌላው ደግሞ መነከሩ ደግሞ ላ ተኩን ቢስለ ፉላን አሉት እንደ አንድ ሰውዬ እንዳትሆን አሉት ያ ሰውዬ እኮ ያውቁታል ነው ነብያችን እንኳን ስሙን እንደው እንኳን ብሄሩን የጫማ ቁጥሩ ሳይቀር መናገር ይችላል ነበር እንደ አንድ ሰውዬ እንዳትሆን አንድ ሰሞሱ ነሸጥ አርጎት እንደው ይሰግድ ነበር ሰሞኑን ትቷል አቋርጧል እንደሱ እንዳትሆን አሉት ሰድበው ለሰሪያቢ አይሰጡ ነበር እና ስለዚህ አዲያብ ትልቁ ቂራአት አዲያብ ነው ቁርአንን ማሐፈዝ ቀላል ነው ቁርአንን በመሰል ግን ከባድ ነው ምን ነው ቁርአን ሳጥን የሆነ ሰው ስራውም ሁሉም ተግባሩም እንደዛው መሆን አለበት ተዋዱዕ في التعلم ብዙ ጊዜ የለንም ምናያቸው ነገሮች ብዙዎች አሉ እናም አንድ ቀን ኢማም ሻፊዒ አንድ ኡስታዝ አጠገብ ቁጭ ብለው ወዲህ الأعمش يوما على رجل من الطلبه عندي ተማሪያቸው ላይ ሲቆጣዩ በጣም ተቆጡት እና ለምን እንድታርጋለህ ለምን እንተ ሰራደ ብለው فقال اخر يوم قال لو غضب علي مثلك قالوا لم اعود اليه እንዴ አንተ ቢቆጡ ሁለተኛ ሻህብይ እሳቸውን አልመጣም እግሬን አንስቻለሁ በጣም አለው فقال له امش مناوت اذا هو احمق قالوا مثلك እንዳንተም አህመቅ የለም ቂል ማን ተጎዳያታ ያራስ ተጉዳንጂ እሳቸው ጎዳሉ ቀረብኝ ስለዚህ የተደበደቡም ቢሆን እየተኮረኮሙም ቢሆን እየተወቀሱም ቢሆን ሳያኮርፍ ኩርፊያን ሳይለማመድ ጥልን ሳይለማመድ ሁሉን ነገር ፈተና አለ ደግሞ ተፈትኖ ነው እና ዚኑን የሚባለው ዓሊም ነበሩና ምልክ ሸህነት ቸኩሎ ሉጣ እንደሚለው ቸኮል አንዱ እንደሆነ ታልመረቁልኝ ኢጃዛ ፈለገ ማወቁ ብቻ አይደለም እኮ ይሄን አማና ምን ያክል መሸከም ይችላል ተብሎ ተገምግሞ ነው ደርሷል አልደረሰም ይባላል ቢደርስም ደግሞ አጠቃቀሙን ይችላልበታል በእውቀት መድረስ ብቻ አይደለም ህልምም ያስፈልጋል علم يسفلقا علم يسفلقا إنه وللعلم علم الرسول
እንዴት መጠቀም እንዳልቻለ ካላወቁ ምን ዋጋ አለው? ማኑዋል ይፈልጋል። እና ዝም አሉት። እንደው መነዛነዝ ጀመረ ፍቀዱኝ እያለ መጨረሻውን አንዲት ዕቃ አመሱና እንደ የድሮ እንደ ብርጭቆ የቀል ታውቃለህ? እንደ ጦሌ ያለች ጦሌ ማለት ነው። ብቻ እንደው ተበሳሳች ዙሪያዋን ለአየር ያከለ እንጂ ውስጡ ምን እንዳለ አይታወቅም። ይሄንን ወሰድና ለከለ ሼኽ አድርስ አሉት። ከዛ ስመጣ መርቅልሃለሁ ነገር ነው። ያችን ይዞ ሲሄድ እንዳትከፈትብህ አደራ አሉት። እቺ መስለ ይስጣሉት። ይዞ ሲሄድ እንደው ምን ተሆነ ውስጥ ያለችው ደሞ ምን ኳኳ ነገር አለ። ደሞ ሃይዋን ነገር ይመስላል። ምን ጉር ነው እንደ ይሄ ነገር? ሲጓዝ አደረ። ሄዶ አንድ ቦታ አረፈ። አንኳኳኳኳ ይላል። ይለዋወሳል ውስጡ ማወቅ ፈለገ ምን እንዳለ ውስጡ አድርስ ነው የተባለው። ያልተባለው ነፍስየው ታላየው አለቻ ከፈት ሲያርገው ለካስ አይጥናት ዘላው እውርማ ገባች። አይጧ ከዚህ ውስጥ ወጣ። ደነገጠ። እንግዲህ አይጥን ይዛል ማለት ዘበት ነው። ምን ይዞ ወደዛ ምን ይዞ ይሄድ አደረስኩ ለማለትም አድርስላቸው አሉ። ቢወስዱ ቢሰጣቸው ግን ይተዋወቁ ነበር። ሁለቱ ኮድ ነበር ይተዋወቁ ነበር። እሱ መንገር ላይ ቀረ። በዛው ማለ መጥፋቱ አፍሮ ደግሞ ተመልሶ መጣ። ተነፍረቱ የፍረቅ ቀሚስ ለብሶ መጣ። በዚህ ነገር ያልታመንክ ታበላት ተመናለህ። ዋሪስ ነብይ መሆን ትችላለህ። ላይጥ ያልታመንክ ሰው፣ የኔን አማና ያልተሸከምክ ሰው የነብዩን አማና መሸከም ትችላለህ? እንደማይችል በዚህ ፈተኑት። ዑለማ ማለት ዋሪሰል አንቢያ ነው። የነብይ ንብረት ነው። ለዚህ ሐላፍትና ምን ያክል ብቁ ነው ለማለት ጀዛኩሙላሁ ኸይረን። እና እንደዚህ አይነት ተመሳሳይ ነገር ያስተምራሉ። ትልቅ ነገር ነው እየነገሩን ያለው። ሐዲሱንም እያነሱ ከዚህ ቀደም የሚያውቋቸውንም በተለያዩ መንገድ ያወቋቸውን ታሪኮችንም እያነሱ በህይወታችን ልንተገብረው ከራሳችን ጋር ልናስተነትን የሚገባውን ነገር እየነገሩን ጀዛኩሙላሁ ኸይረን። ይሄ ርዕሰ ጉዳይ ባያልቅና ሳምንትን ቢቀጥል ደስ ይለናል። የለም በቀሱን የሚተካ ሌላ ይዤ እመጣለሁ የሚሉም ከሆነ አንድ ነው ለዛሬው በዱዓ ሀብታምና ዓሊም ያምርባቸዋል ይላሉ። ተዋዱ ዝቅ ሲሉ ሀብታም ከተራ ምስኪን ጋር ሲሄድ ሲባላ በጣም ደስ ይላል። እንደሱም ደስ የሚል ነገር የለም። ሀብታም የሆነ ሰው ዝቅ ካለ አላህ ሀብቱን በረካ ያደርግለታል። በሀብቱ ጀነትን ገዛ ማለት ነው። ግን የለበሰውን ያደርገውን ጫማ አይቶ ተተጠረ ግን ዋጋ የለውም። ዲሃ ከናቀ ምስኪን ተናቀ ዝቅ ብሎ ወርታች ምነው ይሄን ለፈተና ነው ያመጣበትም። ዓሊምም እንደዚሁ ይሄን ነብዩላህ ሱለይማን ሱና ነው እኮ ነብዩላህ ሱለይማን ሀዛ ሚን ፈድሊ ረቢ አሉ እኮ ይሄ ሁሉ ያላህ ትርፋት ነው አሉ። ለየብሎኒ አሉ ሊፈትነኝ አክፍራ አም አሽኩር ከዲውም እንደሆነ አመሰግነውም እንደሆነ የዓሊም ተዋዱ እና የሀብታም ተዋዱ በጣም ደስ ይላል። ዝቅ ብሎ ታቻሉት ሰው ሲዘይር ይሄ ነብዩ ሱና እኮ ነው። كان يجلس معهم ويأكل معهم ويرضى مرضاهم ويشيع جنائزهم ዲሃ ቀብር ይገኙ ነበር ነብዩ። ዲሃ ተታመመ ቀርቦ ይገኙ ነበር ሰለላሁ ዐለይሂ ወሰለም። እንዳው ምግብ ቀርቦ ልብላ ከተባሉ ብሉ ተተባሉ ከሚስኪኖች ጋር መላትን ይወዱ ነበር። ይሄ ሀብታምና ዓሊም ዝቅ ማለት ያምርበታል። በጣም ጥሩ። ስለዚህ ልጆቻችንን ሁሉ አላህ እንደዚሁ ያድርግልን። አላህ ይወፍቀን። እኛንም ሁላችንም ተመልካቾቻችንን ሁላችንም አላህ ይወፍቀን። አላህ እንግዲህ በእخلاص እንደው በመሐባ ሷሊዎችን ወደን እንደ ሷሊዎቹ እንኳን ባንሆን በእነሱ ውዴታ ምን ተጠቀም አላህ ያድርገን። በውዴታቸው ሸፋዓቸው ምናገኝ አላህ ያድርገን። እኛንም እናንተንም አላህ ይርዳችሁ። አላህ ይርዳ ወንድሞቻችንም አላህ ይርዳቸው። ነስሩን አላህ ቅርብ አላህ ያድርገው። ወሎ ያድራል እንጂ አይቀርም።
رب العالمين أرحم الراحمين የሷሊሆችን ልፋት አያስቀርም ዓለም በሩን ቢዘጋ አላህ ረህመት በሩን አይዘጋም ምንም የዘጋ ይመስልንም ተስፋ ትቁረጡ ዱዓ አድርጉ ተስፋ አድርጉ አላህ ይረዳል መላእክት ማውሩን በወደረ ራሱ ቢጠፋ አላህ በሁነይን ጊዜ እንዲዋርድ በበድር ጊዜ እንዲዋርድ አላህ ያውርድላቸው ወንድሞቻችን አላህ ይርዳቸው በጠላቶቻቸው ቀልብ ላይ ሩዕብ አላህ ይጣልባቸው اللهم اقذف في قلوبهم الرعب اللهم اقذف في قلوبهم الرعب يا رب العالمين يا أرحم الراحمين اللهم كن لهم ولا تكن عليهم اللهم انصرهم ولا تنصر عليهم يا رب العالمين يا أرحم الراحمين منا يوم سمعون خير الله هدقوا نانتنا من ينم نجا الله يوطان بديناتشن بمبتاتشن يمتع النقر هلو الله يبقالون الله يساين ردياتون الله يساين يا رب العالمين يا أرحم الراحمين يا حي يا قيوم يا ذا الجلال والإكرام وجاب الدعوة الله يهدرقن يتماتشو الله يشراتشو بيالاتشو بات الله يشراتشو أجراتشون بزو أدرقو وانجلاتشو مرو الله يتقنون الله يملس اللاتشو يتشقراتشو هلو شقراتشو هلو الله يقرف اللاتشو دنيا آخراتشن الله يسامرو حياتاتشن موتاتشن الله يسامرو لجوشاتشن عالم الله يرقلن كامت فرقر الله يتبقلن يولدياتشواتشو لجوش تفساد توكولا الله يتبقاتشو تفساد توكولا الله يتبقاتشو برحمته ميشا يختص برحمته ميشا الله نجا الله يبلن ولد الله فسار تمجبر الله يطبقن الله يطبقاችሁ الله نجا الله يوጣችሁ يا رب العالمين يا ارحم الراحمين يا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم بارك على سيدنا محمد وعلى اله وصحبه وسلم ክቡራትና ክቡራን ተመልካቾቻችን ከሸኻችን ጋር የነበረን ቆይታ እስካሁን ነበር ይመስለው ፋታ ረፍት ወስደን ከኡስታዝ በድር ሁሴን በቢስሚከ ነህያ ጉዞ ወደ አላህ ልዩ ፕሮግራማችን እናገኛችኋለን አብራችሁ ቆዩ